በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናት ባለቤት የፍጥረት ሁሉ ጌታ ልዑለ ባሕርይ እግዚአብሔር ሆይ እችን ዕለትና እችን ሰዓት ባርከ ቀድሰ ቅዱስ ቃልህ እንድንማማር ስምህን ጠርተን እንድናመሰግን በቅድስና አደባባይ በፍቅር ለፍቅርና ስለ ፍቅር ያገናኘህን ልዑለ ባሕርይ ቅዱስ ባሕርይ አምላክና አባታችን እግዚአብሔር ሆይ ከምድር እስከ አርያም ስምህ ለዘላለም የከበረና የተመሰገነ ይሁን። የተከበሩ አባታችን መላከ ሰላም ቀሲስ ኤፍሬም ከበደ የዚህ ታላቅ ደብር አስተዳዳሪ፣ በመንፈሳዊ መንጋ ላይ እግዚአብሔር እረኛ አድርጎ የሾሙት አባት፣ በኩረ ሰባኪያን መምህር ምህረተአብ አሰፋ የቅድስት ቤተ ክርስቲያን ልጅ የወንጌል አገልጋይ፣ ታላቁ አባታችን ሊቀ ትጉሃን ወንድማገኝ የቤተ ክርስቲያናችን አገልጋይ፣ ቀሲስ በላይ ቄሰ ገበዝ፣ ዲያቆን ይትባረክ፣ ሌሎችም ዲያቆናት፣ አባቶች፣ እናቶች፣ እህቶችና ወንድሞች ሁላችሁ በወደደን ባከበረን እስከ መቃብርም ድረስ ከአይምሮ በላይ በሆነ ጥልቅ ፍቅር ባፈቀረን በክርስቶስ ኢየሱስ ፍጹም የሰላምታ ቃል እንደምን ሰነበታችሁ? ቸርነቱ ማያልቅ ምሕረትና ይቅርታ የባሕርይ ገንዘቡ የሆነ እግዚአብሔር እንደኛ በደል እንደኛ ክፋትና ነውር ሳይሆን በእርሱ አባታዊ ፍቅርና ርኅራኄ ዘመናችንን ባርኮ በእድሜ ላይ እድሜ ጨምሮ ዳግም ሊባርከን ደግሞም በቃሉ ሊያሳርፈን በቅድስናው አደባባይ በታላቅ መለኮታዊ ፍቅር ያገናኘን መድኃኔ ዓለም ክርስቶስ ስለማይነገር ስጦታው ሁሉ ከምድር መሃል እስከ አርያም ስሙ ለዘላለም የከበረና የተመሰገነ ይሁን። መልካም እረኛ እኔ ነኝ። የዮሐንስ ወንጌል ምዕራፍ 10 ቁጥር 11። ጌታ መንፈስ ቅዱስ በረዳን መጠን የምንማማርበት የትምህርታችን ርዕስ የሚሆነው ይሄ ነው። ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ይሄ የገና ጾም የመጨረሻው እሁድ ነው። ስያሜውም ኖላዊ ተብሎ ይጠራል። ኖላዊ ማለት እረኛ፣ ጠባቂ፣ መጋቢ ማለት ነው። ይህን ስያሜ ቤተክርስቲያን የሰጠችው ከቅዱስ ያሬድ የምስጋና ድርሰት ተነስታ ነው። ቅዱስ ያሬድ በዚህ በጌታ ጾም በገና ጾም ውስጥ ያሉትን እሁዶች ሰይሟቸዋል። ከዛሬ 3 ሳምንት በፊት የነበረው እሁድ ስብከት ተብሎ ይጠራል። ነቢያት ክርስቶስ ወደ ዓለም እንደሚመጣ ይሰብኩ ይተነብዩ ስለነበረ ያንን ለማሰብ ያን እሁድ ስብከት ብላ ቤተ ክርስቲያን ጠርታ የነቢያትን ትንቢት ስብከት ስናስብበት ቆይተናል። ቀጥሎ የነበረው እሁድ ብርሃን ተብሎ ይጠራል። ብርሃን ለምን ተባለ? የዓለም ብርሃን የሆነው ኢየሱስ ክርስቶስን አስቀድመው ነቢያት ፈኑ ብርሃነከ ወጽድቀከ እማንቱ ይምርሃኒ ወይሰዳኒ ውስተ ደብረ መቅደስከ፣ አቤቱ ብርሃንና ጽድቅህን ላክልን፣ እርሱ መርቶ ወደ ቅድስና አደባባይ ወደ ቤተ መቅደስህ ይውሰደን እያሉ ነቢያት እግዚአብሔር እንደጅ ይጠኑ ነበርና ያንን የነቢያቱን ጩኸት ለማስታወስ ብርሃን ብላ ዕለቱን ሰይማ ብርሃን ክርስቶስን ስታስብበት ቆይታለች። የዛሬው የመጨረሻው እሁድ ደግሞ እንዳልኳችሁ ኖላዊ ይባላል። ለምንድነው ኖላዊ የተባለው ቢባል ነቢያት አስቀድመው ኢየሱስ ክርስቶስ እረኛቸው እንዲገለጥላቸው የነፍሳቸው ጠባቂ የሆነው ክርስቶስ መጥቶ እንዲያድናቸው ደጅ ይጠኑ ይጮሁ ነበርና እረኛችን ሆይናልን ተገለጥልን እያሉ ተማጽነው ነበርና ያንን ለማሰብ ቤተ ክርስቲያን ኖላዊ ብላ ዕለቱን ሰይመዋለች። ርዕስ ያደረግነውም ይሄንን ነው። አነ ውእቱ ኖላዊ ኄር፣ መልካም እረኛ እኔ ነኝ ብሎ ጌታ በስጋ በተገለጠ ጊዜ ነቢያት ደጅ የጠኑት እባክናልን ያሉት መልካሙ እረኛ እሱ መሆኑን የተናገረበትን አንቀጽ ርዕስ አድርገነዋል።
እንግዲህ ወገኖቼ ልብ በሉ። እረኛ ያስፈለገበት ምክንያት ምንድነው? እረኛ የሚያስፈልገው ለተጨነቁ፣ ግራ ለተጋቡ፣ ማረፊያ ላጡ፣ ለተቅበዘበዙ መንጋዎች ነው። እስራኤላውያን ለነፍሳቸው እረኛ አጥተው እንዲሁ ሲባዝኑ፣ ሲቅበዘበዙ፣ ሲጨነቁ የኖሩ ሰዎች ነበሩ። ነፍሳቸው በሲኦል ፍርድ ተይዛ፣ በተለይም ነቢያት ጽድቃችን እንደ መርገም ጨርቅ ተቆጠረብን፣ ምን ይሻለናል? ብንጾም፣ ብንጸልይ፣ ብንሰግድ፣ ሱባኤ ብንይዝ በእግዚአብሔር ፊት የምንጸድቅበት አንዳችም ነገር አጣን፣ በመርገመ ሥጋ በመርገመ ነፍስ በውርስ ኃጢአት ተይዘናል፣ ስለዚህ ምን ተሻለን እያሉ ይጨነቁ ነበር። በርደተ መቃብር ላይ ርደተ ሲኦል፣ በሥጋ ሞት ላይ የነፍስ ሞት ተጨምሮባቸው ለ5500 ዘመናት በጨለማና በሞት ጥላ ውስጥ ይዳክሩ ነበር። ዘመናቸውም ዘመነ ፍዳ፣ ዘመነ ኩነኔ ተብሎ ተጠርቷል። ስለዚህ ይህን ታሪክ የሚለውጥ እረኛ እንዲገለጥላቸው ደጅ ይጠኑ ነበር። በዚህ በመዝሙር 79 ቁጥር 1 ላይ ኖላዊሆሙ ለእስራኤል አጽም ዘይርእዮሙ ከመ አባግዓ ዮሴፍ ዘይነብር ላዕለ ኪሩቤል አስተርአየ። ልበ አምላክ ቅዱስ ዳዊት ዮሴፍን እንደ መንጋ የምትመራ የእስራኤል ጠባቂ ሆይ አድምጥ፣ በኪሩቤል ላይ የምትቀመጥ ሆይ ተገለጥ እያሉ ነቢያቱ ደጅ ይጠኑ ነበር። ቅዱስ ዳዊት ነቢያቱን ወክሎ ነው የጮኸው። ልብ በሉ። ዮሴፍን እንደ መንጋ የምትጠብቅ መልካሙ እረኛ ሆይ ስማ። እረኛ ስማ የሚባለው ወገኖቼ በጎች ሲቅበዘበዙ፣ ወደ ዱር ሲገቡ፣ አውሬ ከኋላ ሲከተላቸው አንተ እረኛ ስማ ይባላል። ከኋላ አውሬ መጥቷል፣ በጎቹ ወደ ገደል እየሄዱ ነው፣ አንተ እረኛ ስማ ይባላል። በዛ ልማድ ነው ኖላዊሆሙ ለእስራኤል አጽም፣ ዮሴፍን እንደ መንጋ የምትጠብቅ መልካሙ እረኛ እግዚአብሔር ሆይ እባክህ ስማን አሉት። ለምንድን ነው ስማን ያሉት? ተቅበዝብዘናልና መልሰን፣ ተሰብረናልና ጠግነን፣ በነፍሳችን ወደ ሲኦል ጉድጓድ እየወደቅን ነውና አንሳን። ካንተ ውጪ ጠባቂ፣ ረዳት፣ መጋቢ የለንምና ዮሴፍን የምትጠብቅ በኪሩቤል ላይ አድረህ የምትኖር ልዑል ሆይ እባክን ተገለጥ እያሉ እግዚአብሔርን ደጅ ይጠኑት ነበረ። እግዚአብሔር ወገኖቼ የሰዎችን ጩኸት ሰምቶ ዝም አይልም። የሰዎችን ደጅ መጥናትና ልመና ሰምቶ ዝም አይልም። እግዚአብሔር መልስ ይሰጣል። ለሁላችንም አምላካችን መልስ ይስጠን። በጨነቀን ጊዜ ስንጣራ፣ ተስፋ ቆርጠን ደጅ ስንጠናው፣ ነገሮቻችን በተሰነጠቀ ዓለት ውስጥ የማለፍ ያህል ቀጥነውብን ስንጨነቅ አይቶ እግዚአብሔር ዝም አይልም፣ መልስ ይሰጣል። በመከራ ቀን ጥራኝ አድነሃለሁ አንተም ታከብረኛለህ ያለው መዝሙር 49:15 ላይ ጥራኝ። ሲጨንቅ፣ ሰላም ስታጣ፣ ተስፋችሁ ሲሟጠጥ፣ ዙሪያችሁን ገደል ሲከባችሁ ወገኖቼ እግዚአብሔርን ጥሩት። ይሰማል፣ ያያል። በኪሩቤል ላይ አድሮ የሚኖር እግዚአብሔር ወደ ምስኪኖቹ ይመለከታል። ዮሴፍን እንደ መንጋ የሚጠብቅ ዛሬም ወገኖቼ ለተራብን፣ ግራ ለተጋባን፣ በተለያዩ ጭንቀት ውስጥ ላለን ሰዎች እግዚአብሔር ክንዱን ይዘረጋ ዘንድ የታመነ አምላክ ነው። መጽሐፍ ቅዱስ እንዲህ ይላል፣ በአንተ ታምናለችና በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ ይላል ኢሳይያስ 26:3 ላይ። በአንተ ለምትደገፍ ነፍስ ፈጽመ በሰላም ትጠብቃታለህ። እግዚአብሔር ወገኖቼ ዛሬም እረኛችን ነው። ክብር ለስሙ ይሁን። በሱ ለሚታመኑ፣ እሱን ለሚደገፉ፣ እርሱን ደጅ ለሚጠኑ እግዚአብሔር ዛሬም የምህረትና የይቅርታ ፊቱን ከሰዎች አይመልስም።
እግዚአብሔር ፍቅር ነው። ኃጢአታችን እንዳለላ ብትሆን በደላችን እንደ ቋጥኝ ቢከብድም በእግዚአብሔር ፊት ወገኖቼ ከጽድቃችን ይልቅ ኃጢአታችን ቢመዝንም ከኛ ይልቅ በዕለተ ዓርብ የፈሰሰውን ቅዱስ ደም ተመልክቶ ዛሬም ሊባርከን እግዚአብሔር ፈቃደኛ ነው። ክብር ለስሙ ይሁን። የኛን ኃጢአት ተመልክቶ አይደለም፣ የልጁን ደም ስለ ዓለም ሁሉ የተሰዋውን በግ የመድኃኔ ዓለም ክርስቶስን ጩኸት ሰምቶ ዛሬም እረኛችን ይጠብቀናል። ለዚህ ነው ቤተ ክርስቲያን ዛሬ በየቤተ ክርስቲያኑ ካህናት ሊቃውንት ኖላዊ ዘመጻ ውስተ ዓለም ወልዱ ወቃሉ ለእግዚአብሔር እያሉ ሲዘምሩ ያደሩት። ወደ ዓለም የመጣው እረኛ የእግዚአብሔር ቃሉና ልጁ ነው። ወደ ዓለም የመጣው የተቅበዘበዘችን ነፍስ ለማዳን፣ የተጠማችን ነፍስ ለማርካት፣ በዲያብሎስ እስራት የነበሩትን ነፃ ሊያወጣ ወደ ዓለም የመጣው እረኛ እሱ የእግዚአብሔር ቃልና ልጅ ነው እያለች ቤተ ክርስቲያን እረኛ ክርስቶስን ዛሬ በዝማሬ አስበዋለች። ቀጥሎ ሊቃውንቱ ምን ብለዋል? ዘወረደ እምላእሉ በአቅሙ ክርስቶስ፣ ከላይ የወረደውም ክርስቶስ ተብሎ ይጠራ ዘንድ ነው። እስመ ውእቱ እግዚአ ለሰንበት ይቤሎ አብ ለወልዱ ወልየ ንበር በየማንየ፣ እሱ የሰንበት ጌታ ነው፣ አባቱም ልጄ ሆይ በቀኝ ተቀመጥ አለው እያለች ቤተ ክርስቲያን በአማረ ዜማ ክርስቶስን ስታመሰግነው አድራለች። ወገኖቼ መልካም እረኛ የተባለው ክርስቶስ ነው። እባክህን ተገለጥ አንተ እረኛ፣ ዮሴፍን እንደ መንጋ የምትጠብቅ በኪሩቤል ላይ የምታድር ሆይ እባክህን ናልን ኖላዊ ያሉት እረኛችን ክርስቶስን ነው። ለዚህ ነው ጌታ ወደዚህ ዓለም በመጣ ጊዜ መልካሙ እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል ብሎ ሰበከ። ዮሐንስ 10:11 ላይ መልካም እረኛ አለ ጌታ ራሱን። መልካም እረኛ እኔ ነኝ። አባቶቻችሁ ደጅ የጠኑት እረኛ ውረድልን ናልን አድነን ብለው እያሉ ደጅ የጠሩት የተማጸኑት እረኛችሁ እኔ ነኝ አለ። ለመሆኑ ወገኖቼ ኢየሱስ ክርስቶስ ራሱን በመልካም እረኛ ለምን መሰለ? የመልካም እረኛ መለያ ባህሪው ምንድን ነው? መድኃኔ ዓለምን እረኛዬ እያልን እንዘምርለታለን። ለምንድን ነው እረኛ የምንለው? አማኑኤል እረኛዬ ነው እንላለን ስንዘምር። ኢየሱስ ክርስቶስ እረኛችን ነው ብለን እናመልከዋለን። እረኛ ለምን ተባለ? መጽሐፍ ቅዱስን ስናጠና ወገኖቼ መልካም እረኛ 3 አይነት ባህሪዎች አሉት። የመጀመሪያው መልካም እረኛ በጎቹን በለመለመ መስክ ያሰማራል። ጥሩ ውሃ ወዳለበት ለምለም መስክ አረንጓዴ ሳር ወዳለበት መርጦ በጎቹን በዚያ እንዲመገቡ ያሰማራቸዋል። ኢየሱስ ክርስቶስ መልካም እረኛ ተብሏል። ለምን? በእርሱ የሚያምኑትን እርሱን የሚከተሉትን ሁሉን ለነፍሳቸው የሚጠቅማቸውን ምግበ ሥጋቸውን ምግበ ነፍሳቸውን የሚያዘጋጅ በመልካም መስክ ላይ የሚያሰማራ እውነተኛ እረኛ ስለሆነ ኢየሱስ ክርስቶስ አነ ውእቱ ኖላዊ መልካሙ እረኛ እኔ ነኝ አለ። ልበ አምላክ ቅዱስ ዳዊት ምን እንዳለ ታውቃላችሁ? እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ይመራኛል። ልብ በሉ፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። መዝሙር 22 ቁጥር 1 ላይ እግዚአብሔር ምን አሳጣን ወገኖቼ? እግዚአብሔር ምን አጎደለብን? አንድያ ልጁን እስከ መስቀል ሞት ድረስ አሳልፎ እስከ መስጠት ዓለሙን እንዲሁ ወደደው ተብሎ ነው የተጻፈው። እግዚአብሔር ለነፍሳችን የሚጠቅመንን ነገር ከማድረግ አንድ ቀንም ባዝኖ አያውቅም። እንደ መልካም እረኛ ሁል ጊዜ እግዚአብሔር እኛን እንደምተንከባከበን ነው። አንዳንድ ጊዜ ወገኖቼ ጉድለታችንን ብቻ እየቆጠርን እግዚአብሔርን እናማርራለን እንጂ ሙላታችንን ብናየው እግዚአብሔር ያደረገልን ከአይምሮ በላይ ነው።
በየቤታችን እግዚአብሔር ስንት ቀዳዳ እንደሸፈነልን፣ ስንት ጊዜ እግዚአብሔር ከውድቀታችን እንዳነሳን፣ እግዚአብሔር ስንት ጊዜ ከሞት ሸለቆ ቀኛችንን በቀኙ ይዞ እንዳሻገረን ብንቆጥረው የእግዚአብሔር የእረኝነት ምስጢር በሕይወታችን ይገባናል። አንዳንድ ጊዜ ብዙ ሰዎች ቤተ ክርስቲያን መጥተው ይነጫነጫሉ፣ ያማርራሉ። ምን አደረኩህ? ምን በደልኩህ? እንዲህ የምታደርገኝ እንዲህ የምትሰራኝ እያሉ በእግዚአብሔር ላይ ብሶት የሚያወሩ ሰዎች አሉ። ግን ምን ተደረገላችሁ በሕይወታችሁ ብትሏቸው ወገኖቼ ተቆጥሮ የማያልቅ እልፍ አእላፍ የእግዚአብሔር በረከትን ተቀብለዋል። ብዙዎቻችን እንዲህ ነን። እግዚአብሔር ብዙ ታሪካችንን ለውጦልናል። አገር ቤት ሕይወታችን ምን ነበር? ዛሬስ ላይ እንዴት ነን? ትናንትና የትኛው ደረጃ ላይ ነበር? ዛሬስ የት ቦታ ላይ እግዚአብሔር አቁሞናል? እንዴ የኛ ጓደኞች እኮ ወገኖቼ ሞት የወሰዳቸው ብዙዎች ናቸው። የኛ እኩዮች ብዙዎቹ እኮ እንደ ትኋን አልጋ ላይ ተጣብቀው በበሽታ ተይዘው እኮ የቀሩ ሰዎች አሉ። ይሄ ፀሐይ የሚናፍቃቸው፣ እኛ ዛሬ የምንተነፍሰውን አየር የሚናፍቁ ግን በየጸበሉ የወደቁ ብዙ ሰዎች አሉ ወገኖቼ። ተርበናል፣ ተቸግረናል፣ የቤት ኪራይ የምንከፍለው አጥተናል እያሉ ብሶት የሚያሰሙ ብዙ ወገኖች እኮ አሉ አገር ቤት። በብዙ ጭንቅ ውስጥ ተይዘው ያሉ ብዙ ወገኖች አሉ፣ በበሽታ ተይዘው። ወገኖቼ ከኛ በታች ያሉትን እየተመለከትን እግዚአብሔርን እናመስግን። ግድ የላችሁም። ስብራታችን አንድ ቀን ይጠገናል፣ ጉድለታችን አንድ ቀን ይሞላል፣ እንቆቅልሻችን አንድ ቀን ይፈታል። ጥያቄዎቻችንን ሁሉ እግዚአብሔር አንድ ቀን አሟልቶ ይመልሳል። እስከዛው ግን እግዚአብሔር ያደረገልንን እያሰብን እናመስግነው። ልበ አምላክ ቅዱስ ዳዊት ጠላት ሳይገጥመው ቀርቶ አይደለም፣ ሳኦል ሳያሳድደው ቀርቶ አይደለም፣ ጎልያድ በእርሱ ላይ ሳይነሳበት ቀርቶ አይደለም። ብዙ መከራና ስቃይን ቅዱስ ዳዊት አልፏል። ግን የተደረገለትን መልካም ነገር ቆጥሮ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በረፍቱ ዘንድ ይመራኛል፣ ነፍሴን በጽድቅ መራት፣ በፊቴን ገበታን አዘጋጀ፣ ራሴን በዘይት ቀባ፣ በጨለማና በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም አለ። ክብር ለአምላካችን ይሁን። መልካም እረኛችን እግዚአብሔር አለ ወገኖቼ፣ በለምለም መስክ የሚያሰማራን ሰባሪው ጌታ ከፊታችን ይቀድማል። የጠላትን ወጥመድ ሊበጣጥስ፣ የሰዎችን እሾህና ሜኬላ ከፊታችን ሊጠርግ፣ መንገዳችንን ሊደለድል፣ በጨለማና በሞት ጥላ ውስጥ እንኳን ብንሄድ ሊጋርደን ሊከልለን መልካሙ እረኛችን ሁል ጊዜ ከፊታችን ቀድሞ ይጓዛል። በእስራኤላውያን ልማድ እረኛ ከፊት ነው የሚሄደው፣ በጎቹ ኋላ ይከተሉታል። ድምፁን ያሰማቸዋል። በጎቹ የእረኛቸውን ድምፅ ስለሚያውቁ እርሱ በሄደበት ቦታ ሁሉ ይሄዳሉ። የሚሄደውም በለምለም መስክ አካባቢ ነው፣ ጥሩ ምንጭ ውሃ ወዳለበት ቦታ ነው። ወገኖቼ የእረኛችንን ድምፅ እየሰማን እንከተለው። የቤተ ክርስቲያንን ድምፅ እየተከተልን እግዚአብሔርን እናምልክ። እግዚአብሔር ሕይወታችንን ይባርካል፣ ኑሯችንን ይቀድሳል። በምንሄድበት ቦታ ሁሉ እግዚአብሔር የበረከት ሰዎች ያደርገናል። አይደለም ለራሳችን ለሌላው እንድንተርፍ ያደርገናል። መልካም እረኛ ስለሆነ ክርስቶስ። የመልካም እረኛ መገለጫው ይሄ ነው። በቃ ሰዎችን ከጭንቀት ከመከራ የሚታደግ፣ የተሰበረውን መራመድ ያቃተውን በጉን በትከሻው ላይ የሚሸከም፣ በደረቱ ላይ የሚያቅፍ ነው መልካም እረኛ። መጽሐፍ ቅዱስ እንዲህ ይላል፣ እነሆ ጌታ እግዚአብሔር መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱም ይሸከማቸዋል፣ የሚያጠቡትንም በቀስታ ይመራል ይላል ኢሳይያስ 40:10 ላይ። እግዚአብሔር እንዲህ ነው፣ የተሰበሩትን በጎች ያቅፋቸዋል፣ ይደግፋቸዋል፣ ይሸከማቸዋል፣ መራመድ ያቃታቸውን። ስንት ጊዜ እግዚአብሔር ተሸከመን ወገኖቼ፣ ስንት ጊዜ እግዚአብሔር ደገፈን።
ስንት ጊዜ እግዚአብሔር አሻገረን። ስንት ጊዜ እግዚአብሔር ከፊታችን ቀድሞ መራን። አልተጸየፈንም አንድም ቀን። መጽሐፍ ቅዱስ ላይ እንዲህ ይላል፣ እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። ክብር ለአምላካችን ይሁን። ኢሳይያስ 46 ቁጥር 4 ላይ እስከ ሽበት ድረስ እሸከማችኋለሁ። አየህ፣ እግዚአብሔር መልካም እረኛ ነው፣ አይሰለችም። ነፍሴ አትጸየፋችሁም ነው ያለው ጌታ። ብንበድለውም ብናሳዝነውም በኃጢአትና በበደል ብንቆሽሽም እግዚአብሔር እስከ ሽበት ድረስ ይሸከመናል። እሱ ስለተሸከመን ነው እኮ ዛሬ ቤተ መቅደስ የገባ ነው ወገኖቼ። እመሰ ኃጢአቱን ተተሐቀብ እግዚኦ እግዚኦ መኑ ይቀውም። አቤቱ ኃጢአትን ብትጠባበቅ ማን በፊት ይቆም ነበረ ነው ያለው። እግዚአብሔር ምህረቱን ባያበዛልን ኖሮ፣ እግዚአብሔር የይቅርታውን ጠል ባያርከፈክፍልን ኖሮ ማን ነው በእግዚአብሔር ቤት ውስጥ የሚቆም? ማን ነው የሚቀድስ? ማን ነው የሚያስቀድስ? ማን ነው የሚዘምር? ማን ነው የሚያሸበሽብ? ማን ነው የሚሰብክ? ማን ነው የሚሰበክ? ወገኖቼ ኃጢአታችንን ግንባራችን ላይ ቢጽፈው ኖሮ በቤቱ አይደለም ከቤታችን ባልወጣን ነበር። ያልጠፋ ነው ግን ከእግዚአብሔር ምህረት የተነሳ ነው። ርኅራኄው ከቶ አያልቅም ተብሎ ተጽፏል። ክብር ለአምላካችን ይሁን። ሰቆቃወ ኤርምያስ 33:3 ላይ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው። መልካም እረኛ ስለሆነ ይኸው እስከ ሽበት ተሸክሞናል። መልካም እረኛ ስለሆነ በለምለም መስክ በቤቱ አሰማርቶናል። ቃሉን እንደ ውሃ እያጠጣን ነው ወገኖቼ። ስጋውና ደሙን እንደ መልካም ሳር እየመገበን ነው። ወንጌሉን እየመገበን ነው። ምስጋናውን ማህሌቱን እየመገበን ነው። የእግዚአብሔርን ክብር የሚገልጡ የቅዱሳንን ታሪክ እግዚአብሔር በቤቱ እየመገበን ነው። እግዚአብሔር መልካም እረኛ ነው። ስለዚህ ኢየሱስ ክርስቶስ መልካሙ እረኛ እኔ ነኝ ያለው መልካም እረኛ በጎቹን በመልካም ስፍራ ስለሚያሰማራ ነው። ቀጥሎ ኢየሱስ ክርስቶስ መልካም እረኛ እኔ ነኝ ያለበት ምክንያት ምንድነው? ሁለተኛ መልካም እረኛ የጠፋውን በግ ተግቶ ይፈልጋል። ልብ በሉ። የመልካም እረኛ መገለጫ ሁለተኛው ባህሪ በግ ቢጠፋ ከመካከል ያንንም በግ ከገባበት ጉድጓድ ገብቶ ፈልጎ ያመጣዋል። መጽሐፍ ቅዱስ እንዲህ ይላል፣ እረኛ በተበተኑት በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን ከተበተኑት ስፍራ ሁሉ አድናቸዋለሁ ይላል ሕዝቅኤል 34 ቁጥር 12 ላይ። የተበተኑ መንጋዎቼን እሰበስባቸዋለሁ። በጨለማ ውስጥ እንኳን ቢኖሩ ሄጄ ፈልጌ አመጣቸዋለሁ ይላል የሰራዊት ጌታ እግዚአብሔር። እግዚአብሔር ከምን ውስጥ ነው ያመጣን ወገኖቼ? ማን ነው ከእናቱ ማፀን ጀምሮ ቅዱስ ሆኖ እግዚአብሔርን እያመለከ የኖረ ከኛ መሃል? እስቲ ትናንትናችንን ዞር ብለን እናስበው። እግዚአብሔር ከምን ውስጥ ነው ጎትቶ ወደ ቤቱ ያመጣን? አስቀዳሽ ያደረገን፣ ቀዳሽ ያደረገን፣ ቆራቢ ያደረገን፣ አቁራቢ ያደረገን፣ ተሰባኪ ያደረገን፣ ሰባኪ ያደረገን። ወገኖቼ እያንዳንዳችን የትናንት ታሪካችንን ብንመለከት እጅግ አሳዛኝ ህይወት ውስጥ የነበርን ብዙ ሰዎች አለን። እግዚአብሔር ባይረዳን ኖሮ፣ ቀኙ ባትደግፈን ኖሮ፣ እግዚአብሔር ከፈረስ ጭራ በቀጠነች መንገድ ቀኛችንን በቀኙ ይዞ በለምለም መስክ ባያሰማራን ኖሮ ጠፍተን የቀረን ብዙዎች ነበር። ተሰብረን የቀረን ብዙዎች ነበር። ተቀበዝብዘን ባዝነን የዲያብሎስ መጫወቻ የነበርን ብዙዎች ነበር። እግዚአብሔር ግን አቅፎና ደግፎ የጠፋናውን በጎች በመቅደሱ አሰባስቦናል። ክብር ለስሙ ይሁን። እንዲህ አለ እግዚአብሔር፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል አለ ሉቃስ 19:10 ላይ። እግዚአብሔር ወልድ ኢየሱስ ክርስቶስ መልካሙ እረኛ መድኃኔ ዓለም የሰው ልጅ የጠፋውን ሊፈልግ መጥቷል። ዛሬም ይፈልጋል እረኛችን። ዛሬም አጫሹን፣ ዛሬም ቃሚውን፣ ዛሬም ዘማውን፣ ዛሬም ሰካራሙን፣ ዛሬም ሃይማኖት የለሹን
ክርስቶስ ይፈልገዋል። ፈታችሁ አምጡልኝ ነው ያለው ጌታ። ሐዋርያቱን ወደ መንደር ሂዱ፣ ለጌታ ያስፈልጉታል በሉ፣ ማንም ቢጠይቃችሁ አህያይቱን ከነውርንጭላይቱ ፈታችሁ አምጡልኝ። ዛሬ እግዚአብሔር ወገኖቼ ትውልዱ እንዲፈታ ይፈልጋል። በሱስ የታሰረ ብዙ አለ። በነውር የታሰረ ብዙ አለ። በኃጢአትና በምንፍቅና በክህደት የታሰረ ብዙ አለ። መልካሙ እረኛ እነዚህን ሁሉ ይፈልጋቸዋል። ዛሬ ዕዳ እንዳለብን ታውቃላችሁ ወገኖቼ። እነዚህን ሰዎች የመጥራት ግዴታ እንዳለብን ታውቃላችሁ። ሕዝቅኤል ምዕራፍ 3 ቁጥር 34 ላይ እንዲህ ይላል፣ እነሆ ወንድምህ እየበደለ ዝም ብትል ደሙን ከእጅህ እፈልጋለሁ። ተጸጽቶ ንስሐ ቢገባ መልካም፣ ነገር ግን ከነ ኃጢአቱ ከሞተ ደሙ በራሱ ነው። ነገር ግን ወንድምህን ኃጢአት እየሰራ ዝም ብትል የእሱን ደም ካንተ እፈልጋለሁ ይላል እግዚአብሔር። ስንቶቻችሁ ናችሁ ወገኖቼ በኃጢአት በበደል በሱስ ውስጥ ያሉ ወገኖቻችሁን ቤተ ክርስቲያን እንሂድ የምትሉ? ራሳችሁን ብቻ ነው ይዛችሁ የምትመጡት ቤተ ክርስቲያን? ለማስቀደስ ስትመጡ፣ ቤተ ክርስቲያን ለመሳለም ስትመጡ፣ ክብረ በዓል ሲሆን ለማንገስ ስትመጡ፣ ጉባኤ ሲዘጋጅ ወንጌል ለመስማት ስትመጡ ራሳችሁን ብቻ ነው ይዛችሁ የምትመጡት? ዕዳ አለብን ወገኖቼ። ስለባዘኑት፣ በመንደር ታስረው ስለቀሩት አህዮች፣ ስለ ውርንጭላይቱ ዕዳ አለብን እያንዳንዳችን ወገኖቼ። እግዚአብሔር ተጠያቂ እንዳያደርገን እንጠንቀቅ። ያቅማችንን ያህል እንሞክር። ና ቤተ ክርስቲያን በለው ወንድምህን ጓደኛህን፣ ነይ በያት። እምቢ ካለች የራሷ ጉዳይ፣ አትጨቅጭቂያት። ብዙ ግን መልካሙን ነገር ሁሉ ነገሯቸው። በእግዚአብሔር መቅደስ ያለውን በረከት፣ ቃሉን በመስማት የሚገኘውን ሰላም፣ ክርስቶስን በማወቅ የምናገኘውን የነፍስ ድህነት፣ ከእግዚአብሔር ጋር በመሆናችን የምናገኘውን ሰማያዊ ጸጋ፣ በሕይወታችሁ የተፈታላችሁን እንቆቅልሽ፣ እግዚአብሔር ለእናንተ ያደረገውን በጎ ነገር ስበኩ፣ መስክሩ፣ ንገሯቸው። መልካም እረኛ በቤቱ እንደሚጠብቃቸው አባታቸው እግዚአብሔር እረኛቸው እንደሆነ ለጎረቤቶቻችሁ ለጓደኞቻችሁ ንገሯቸው ወገኖቼ። ጌታ ምንድነው ያለው? እነሆ 100 በጎች ያሉት ሰው ከ100 ውስጥ አንዲቷ ብትጠፋበት ያቺ የጠፋችይቱን በግ ለመፈለግ 99ኙን በዱር ትቶ ያቺን ፍለጋ ይባዝናል። ባገኛትም ጊዜ በትከሻው ተሸክሞ የጠፋችው በጌ ተገኝታለችና ደስ ይበላችሁ ብሎ ለዘመድና ለቤተሰቦቹ ለጎረቤቶቹ ነግሮ ደስታውን ይገልጥላቸዋል። እግዚአብሔር ከ99ኙ ነገደ መላእክት ይልቅ ጠፍቶ በተገኘው በአንዱ የሰው ልጅ ደስ ይሰኛል ነው የሚለን ወገኖቼ። የሉቃስ ወንጌል ምዕራፍ 15 ቁጥር 3 ላይ በሰማይ ካሉት መላእክት ይልቅ በአንተ ነፍስ እግዚአብሔር ደስ ይሰኛል። በሚካኤል በገብርኤል እግዚአብሔር ከሚደሰትበት ምስጋና በላይ እኛ ጠፍተን ወደ ቤተ መቅደሱ ስንመጣ እግዚአብሔር ከመላእክቱ ምስጋና ይልቅ የኛ ያንደበታችን መስዋዕት እሱን ያስደስተዋል። መልካም እረኛ ነዋ። በጨለማና በዱር እምትቅበዘበዘውን ፈልግ ያመጣታለሁ እንዳለ ሕዝቅኤል ላይ እንዲህ ስንመጣለት ወደ መቅደሱ ስንገባ እግዚአብሔር ደስ ይሰኛል ወገኖቼ። ለሱ ጥቅም አይደለም ደስታው፣ ለኛው ጥቅም ነው። ስለሚባርከን፣ ጉድለታችንን ስለሚሞላልን በዛ ስንደሰት እግዚአብሔር ይደሰታል። እንባችንን አብሶ አፋችን በሳቅ ከንፈራችን በእልልታ ሲሞላ እግዚአብሔር በዛ ይረካል። ኃጢአትና በደላችን ሸክማችንን ስናቀል በፊቱ እፎይ ስንል እግዚአብሔር በዚህ ደስ ይሰኛል። ክብር ለአምላካችን ይሁን። ስለዚህ እግዚአብሔር መድኃኔ ዓለም ክርስቶስ መልካም እረኛ እኔ ነኝ አለ። ለምን? የጠፋውን ፈልጎ ወደ ዓለም ስለመጣ፣ የተቅበዘበዝነውን ሊሰበስብ ስለተገለጠ መልካም እረኛ እኔ ነኝ። ቅዱስ ጴጥሮስ ምንድን ያለው? እንደ በጎች ትቅበዘበዙ ነበር፣
አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አለ። አንደኛ ጴጥሮስ 2:25 ላይ እንደ በጎች ተቅበዘበዙ ነበር። በመርገመ ሥጋ በመርገመ ነፍስ ተይዛችሁ ጠፍታችሁ ነበር። በውርስ ኃጢአት ተይዛችሁ ጽድቃችሁ እንደ መርገም ጨርቅ ተቆጥሮባችሁ ነበር። ማን ያድነናል እያላችሁ ትጮሁ ትማጸኑ ነበር። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። ማን ነው የነፍሳችን ጠባቂ ወገኖቼ? ኢየሱስ ክርስቶስ መድኃኔ ዓለም እውነተኛ እረኛ ተገለጠ። ለባዘነች ነፍስ፣ ተስፋ ለቆረጠች ነፍስ፣ መድረሻ ላጡ እስራኤላውያን፣ ለእኛም ለእስራኤል ዘነፍስ እውነተኛ ጠባቂያችን ክርስቶስ ተገለጠ። ስለዚህም ጴጥሮስ እንደ በጎች ትቅበዘበዙ ነበር፣ አሁን ግን እረኛ አገኛችሁ፣ ጠባቂ መጣላችሁ፣ መጋቢያችሁ ተገለጠ፣ እሱም ክርስቶስ ነው። ወደ ነፍሳችሁ እረኛና መጋቢ ተመልሳችኋል አለ። ወገኖቼ ከዚህ በኋላ የምንጠብቀው ሌላ እረኛ የለንም። ተስፋ የምናደርገው ሌላ እረኛ የለም። መጋቢያችን ክርስቶስ ነው። ጠባቂያችን ክርስቶስ ነው። አማኑኤል ነው። በሕይወት ዘመናችን ሁል ጊዜም እርካታን የሚሰጠን ይሄ ታላቅ አባትና አምላክ የሆነ እግዚአብሔር ነው። ክብር ለስሙ ይሁን። ደጅ ጥኑት። ዛሬም ቢሆን ተስፋ የቆረጣችሁ እንባ አቅርራችሁ አትሂዱ። ብሶት በውስጣችሁ አፍናችሁ አትሂዱ። በዚህ በረኛችሁ ፊት ጭንቀታችሁን ሁሉ ጣሉትና ሂዱ። እርሱ ስለ እናንተ ያስባል ተብሎ ተጽፏል። ከኃይለኛው ከእግዚአብሔር ክንድ በታች ራሳችሁን ዝቅ አድርጉ፣ የሚያስጨንቃችሁንም ሁሉ በእርሱ ላይ ጣሉት፣ እርሱ ስለ እናንተ ያስባል ተብሎ ተጽፏል። አንደኛ ጴጥሮስ 5:6 ላይ እረኛህ ላንተ ያስባል፣ እረኛሽ ላንቺ ይጨነቃል። ፍጠረን ሳንለው ነው የፈጠረን ክርስቶስ። አምጣን ሳንለው ነው ካለመኖር ወደ መኖር ያመጣን። ወገኖቼ ግራ ስንጋባ ስንባዝን ዛሬም አይቶ የሚጨክንበት ልብ የለውም። እግዚአብሔር ፍቅር ነው። እግዚአብሔር መሐሪ ነው። ዛሬም እግዚአብሔር እረኛችን ነው። በለመለመ መስክ ሊያሰማራን ፈቃዱ ነው። ከኛ የሚጠበቀው ግን ወገኖቼ የሚፈለግ መንጋ ሆኖ መገኘት፣ ሲፈልገን የምንገኝ፣ ኑ ሲለን የምንመጣ፣ የእረኛችንን ድምፅ የምናዳምጥ፣ የእረኛችንን ድምፅ እየሰማን ከእረኛችን ጋር አብረን የምንጓዝ ከሆነ እየባረከ ይባርከናል፣ እያበዛ ያበዛናል፣ በለምለም መስክ ውስጥ እግዚአብሔር ያሰማራናል። ሶስተኛውና የመጨረሻው ወገኖቼ መልካም እረኛ እኔ ነኝ ያለው ክርስቶስ የመልካም እረኛ ባህሪ ምን ስለሆነ ነው ብንል፣ መልካም እረኛ ከአውሬ ጋር ታግሎ መንጋውን ያስጥላል። መልካም እረኛ እንደ ቅጥረኛ አይደለም፣ ለደሞዙ እንደሚሰራ አይደለም። ቅጥረኛ እረኛ አለ። ለደሞዙ ሲል ብቻ፣ ለሚሰጠው ጉርሻ ሲል ብቻ በጎችን የሚጠብቅ፣ ተኩላ ሲመጣ ፈርጥጦ የሚሄድ፣ አውሬ ሲመጣ እግሬ አውጭኝ የሚል፣ በጎቹን ለአውሬና ለተኩላ አሳልፎ የሚሰጥ ቅጥረኛ አለ። ኢየሱስ ክርስቶስ ግን እኔ መልካም እረኛ ነኝ አለ፣ ቅጥረኛ ነኝ አላለም። ለምንድን ነው ክርስቶስ በዚህ መልኩ ራሱን የገለጸው ብንል ወገኖቼ ነፍሳችንን ከሚነጥቀን አዳኝ አውሬ ስለሚጠብቀን፣ ከዲያብሎስ መንጋጋ ፈልቅቆ ስለሚያወጣን፣ ነፍሳችንን ለክፉ መናፍስት አሳልፎ ስለማይሰጠን መልካም እረኛ እኔ ነኝ አለ። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ እረኛ ከአንበሳ አፍ ሁለት እግርን ወይም የጆሮን ጫፍ እንደሚያድን እንዲሁ በሰማርያ በአልጋ ማዕዘን በደማስቆም በምንጣፍ ላይ የተቀመጡትን የእስራኤል ልጆች ይድናሉ አለ ይላል። ይኸው እግዚአብሔር መልካም እረኛ እንኳን አይደለም በደሙ ለዋጀን ለጥንት ለብሉይ ኪዳን ዘመን ሰዎች እንዲህ መልካምነቱን ያሳያቸው ነበር። እንኳን በመስቀል ላይ ዋጋ ከፍሎ ለገዛን ሰዎች
ጽድቃቸው እንደ መርገም ጨርቅ ለተቆጠረባቸው ለኦሪታውያኑ ሰዎች እንኳን እኔ ልክ እንደ መልካም እረኛ ከክፉ አውሬ ሕዝቤን እጠብቃለሁ እያለ እግዚአብሔር ሕዝቡን እሱ በመታመን እሱን በማመን እንዲኖሩ ቃሉን አጽንቶ ይነግራቸው ነበር። አዎ ክርስቶስ ወገኖቼ ከአውሬ መንጋጋ አስጥሎናል። ከዲያብሎስ እስራት ነፃ አውጥቶናል። ለ5500 ዘመን ከነበርንበት የባርነት ቀንበር ሰብሮ አላቆናል። በአምላክ ቅዱስ ዳዊት እንዲህ አለ፣ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይባረክ። ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች፣ ወጥመድ ተሰበረ፣ እኛም አመለጥን አለ። ክብር ለአምላካችን ይሁን። መዝሙር 123 ቁጥር 6 ላይ ወጥመድ ተሰበረ እኛም አመለጥን። የትኛው ወጥመድ? የዲያብሎስ ወጥመድ፣ አዳምን ከነ ልጅ ልጆቹ ያጠመደበት የእርግማን ወጥመድ፣ የእርግማን ቀንበር። ይህንን ሁሉ ክርስቶስ ኢየሱስ በመጣ ጊዜ ሰባበረው። ነፍሳችን እንደ ወፍ ከአዳኞች ወጥመድ ከአጋንንት እጅ አመለጠች። ከጨለማ ወደሚደነቅ ብርሃን አሻገረን። ከሲኦል ወደ ገነት እግዚአብሔር አመጣን በልጁ ደም። ስለዚህም ነፍሳችን ከአዳኞች ወጥመድ አመለጠች፣ ቀንበር ተሰበረ፣ እኛም አመለጥን አለ። ወገኖቼ ኢየሱስ ክርስቶስ ዛሬም ቀንበር ይሰብራል፣ ዛሬም ወጥመድ ይበጣጥሳል። ብዙ ሰዎች አሉ፣ ይገርማቸዋል። እግራቸው የሰለጠነ ዓለም ውስጥ መጥቶ ልባቸው ያልሰለጠነ ሰዎች አሉ። ዛሬም በምትሃት ዛሬም በድግምት የሰዎችን ሕይወት የሚያበላሹ በመናፍስት አሰራር ከጠንቋዮችና ከሟርተኞች ጋር የተለያየ ሴራ እያደረጉ የሰውን ሕይወት ለማበለሻሸት ብዙ ጉድጓድ የሚቆፍሩ ሰዎች አሉ። ግድ የላችሁም ወገኖቼ፣ በክርስቶስ ታመኑ፣ ወጥመዱን እሱ ይሰብራል። የክርስቶስን ስም ጥሩት። ከአዳኝ ወጥመድ ነፍስ ወፍን እንደሚያስመልጥ እኛንም ከአዳኞቻችን ወጥመድ ያስመልጠናል። እግዚአብሔር መልካም እረኛ ነው። ትላንት የሰራውን ዛሬም ይደግመዋል። አዳምና የልጅ ልጆቹን ከአጋንንት እስራት የፈታ ጌታ ዛሬም በእያንዳንዳችን ሕይወት ውስጥ እስራታችንን ይፈታል። ቀኙን ይዘረጋል፣ ማዳኑን ይገልጣል። መጽሐፍ ቅዱስ እንዲህ ይላል፣ እርሱ ስለኛ ነፍሱን አሳልፎ ሰጥቷልና በዚህ ፍቅሩን አውቀናል ይላል። ገባችሁ? እርሱ ስለኛ ነፍሱን አሳልፎ ሰጥቷል። ይሄ ነፍሱን አሳልፎ የሰጠ ጌታ ዛሬም ድረስ በሕይወታችን ላሉ ተግዳሮቶች ግድ ይለዋል። እስከ ሞት ድረስ ክርስቶስ የወደደን፣ እስከ መስቀል ድረስ ክርስቶስ ዋጋ የከፈለልን ወገኖቼ ለዋዛ አይደለም። እኛ እስከ ዕለተ ሞታችን ድረስ ለእርሱ ከታመንን ከጠላት ወጥመድ እየበጣጠሰ ከዲያብሎስ ቀንበር እየሰባበረ ነፃ እያወጣን በነፃነት ሊያኖረን ነው። በነፃነት ልንኖር ክርስቶስ ነፃ አወጣን ተብሎ ተጽፏል ገላትያ 5:1 ላይ። ዛሬም ነፃ ያወጣል፣ ዛሬም ቀንበር ይሰብራል፣ ዛሬም ያሻግራል፣ ዛሬም እረኛችን ከክፉ ጠላት ይጠብቃል። ለዚህ ነው ጌታ እኔ መልካም እረኛ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። አያችሁ፣ አውሬ ሲመጣ ቅጥረኛው በጎቹን ነው ለአውሬ አሳልፎ የሚሄደው። መልካሙ እረኛ ግን ራሱን ነው አሳልፎ የሚሰጠው። ኢየሱስ ክርስቶስ በእኛ ፈንታ ራሱን ነው አሳልፎ የሰጠው ለሞት፣ ያውም ለመስቀል ሞት ራሱን ስለኛ አሳልፎ ሰጠ። መልካም እረኛ ስለሆነ እኛ ልንቀበለው የሚገባውን ፍርድ፣ የገሃነመ እሳት ቅጣት እሱ ስለኛ መስቀል ላይ ተቀብሎ ሁላችንን ነፃ የወጣን ሰዎች አድርጎናል። ክብር ለስሙ ይሁን። ወገኖቼ ቀንበራችንን ሰብሯል፣ እስራታችንን ፈቷል። ዛሬም ቢሆን ወገኖቼ በክርስቶስ ኢየሱስ ላሉ ለእነሱ ኩነኔ የለባቸውም ተብሎ ተጽፏል። መርገምን የሚሽር ቀንበርን ሰባብሮ ነፃ የሚያወጣ ደግሞም ከጨለማ ወደሚደነቅ ብርሃን የሚያሻግር መልካሙ እረኛችን ክርስቶስ ኢየሱስ ነው። ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር።